ያ የ9 ዓመት ልጅ ሲያገባ ያረገብህ ነው። ፎይ አሎ ትንሽ ላግ እያረገብህ ነው። ያ ጤናማ እንዳልሆነ በነገራችን ላይ ሙስሊሞች ጭንቅላታቸው ስለሚነግራቸው የምናነሳባቸው ይመስላቸውና ቀድመው ያንን ሀሳብ ለማንሳት ራሳቸው ይሞክራል። አለመሆኑ በደንብ ስለሚረዱት ነው። ጥሩ ነው። ሙሐመድ በ56 ዓመቱ ሉክ እንግዲህ ሴቶቹ በዛ ሰዓት እነዛ ህፃናቶቹ የ5 የ6 ዓመት ህፃን ልጅ እድሜዋ ይደርሳል ከተባለ ሙሐመድ እስከ 56 ዓመቱ ድረስ ማለት ምን አይነት ሽማግሌ ምን አይነት የጨረጨሰ እንደሆነ መገመት ትችላላችሁ። አይሻ በ6 ዓመቷ የትልቅ ሰው ነች ደርሳለች ከተባለች ሙሐመድ በ56 ዓመቱ ምን ያህል ሽማግሌ እንደነበር ያረጀ እንደነበር ከዚህ መረዳት ትችላላችሁ። እነሱ በሚያመጡት እንኳን አስተሳሰብ ማለት ነው። ኤኒዌይስ ግን አሁን ይህንን የ56 ዓመት ሰውዬ የ9 ዓመት ህፃን ልጅ ወሲብ ያደረገ ማለት ነው። እሱን መታዘዝ ግዴታ ነው ወይስ ግዴታ አይደለም የሚለው ላይ ነው ጥያቄያችን። የእሱን ውሳኔና የእሱን ፍርድ አልቀበልም ብሎ የሌሎችን ፍርድ መቀበል አስፈላጊ ነው ወይ? የሚያስፈልግበት ቦታ አለ ወይ ነው ጥያቄው። ለምሳሌ በአህባሾች እና በዋሃቢያዎች ቅድም የነገርኳችሁ ማለት ነው። እነሱን መሰረት አድርገን ስለሆነ የምናወራው። ሁሴን ሙሐመድ ያስተማረህ ማትከተለዋለህ ወይ? አዎ እንዳንተ አይነት ሆኖ ልከተል ነው። እኔ አትከተል ብሎኛል። እንዳንተ አይነት ምንድን ነው የሚያወራው? ሰውዬው ጤናማ የለውም። ድምፅን አስተካክል። በቃ በኋላ ድምፅ አላስተካክል። በኋላ ድምፅ አላስተካክል። ጭንቅላታችሁ በምን ታጥቦ እንደሚጸዳ ግራ የሚገባኝ ምንድን ነው የሚያወራው? እኔ ምን አወራለሁ? እሱ ምንድን ነው የሚያወራው? ምንን በተመለከተ አለኝ። እንግዲህ ሉክ ምንን በተመለከተ ብሎ ጠየቀኝ እኔን። ስለዚህ ምንን በተመለከተ ሲል ሙሐመድ ያስተማረው ነገር ግን እሱን የማይመለከተው ነገር አለ ማለት ነው። ያንን ነው እንደ ኤግዛምፕል መጥራት ያለበት። አሁንም አለ እያለ ነው። አንተን አልከተልም ይለኛል። ሙሐመድን እያልኩት አንተን ምንድን ነው እሱ? ኔትወርክ እኔ ነው ምንድን ነው እሱ? አይደል ነው ያ ትንሽ አንተ ላግ እያደረገብን። አሁን ግን ጥሩ ነው። ኦኬ እሺ ቀጥል። ቢኔና ቃል ሰላም ብለህ ያለው ቃል ጨለማ ነው የሚታየኝ ነገር። ይህ እንኳን ደህና መጣ ብለናል። እንዴት ናችሁ? ሰላም ብለናል። እንኳን ደህና ቆያችሁ። ሰላም ብለናል። እንኳን ደህና መጣ። ኤኒዌይስ ስንመለስ ወደ ቶፒካችን። ስለዚህ ለሙስሊሞች ሙሐመድ እያንዳንዱ ነገር ግልጽ አድርጎ ነግሯቸዋል ማለት ነው። አሁን ከሙሐመድ በኋላ የመጡ እጅግ በጣም በርካታ የኢስላም ሊቃውንት ብለው የሚከተሏቸው አሉ። ሰለፎች የመጀመሪያዎቹ፣ ከዛ በኋላ የመጡ ስኮላሮች አሉ ወዘተ። ቁርአንን የሚያብራሩ ሀዲስን የሚያብራሩ በጣም ብዙ ሊቃውንቶች፣ 4ቱ ስኩል ኦፍ ቶት እንኳን የሚባሉት እነ ማሊኪ፣ ሻፊ፣ ሀምባሊ፣ ሀናፊ የሚባሉት እነዚህ ሁላ ተፈጥረዋል። እነዚህ ሁሉ ከሙሐመድ በኋላ ነው የመጡት። ሙሐመድ ጭራሽ አያውቃቸው። ሙሐመድ የትም ቦታ አብራሩልኝ አላለም። ሙሐመድ የትም ቦታ ላይ ቁርአንን አብራሩ ብሎ አልተናገረም። ነገር ግን መጥተው ከዛ በኋላ ሙስሊሞች በራሳቸው ጭራሽ ሰው ሊረዳውና ሊገባው የማይችል ስለተረዱ ከዛ በኋላ ያሉት ሙስሊሞች ጭንቅላታቸው ትንሽ እየተሻለ ስለመጣ ለሰው እያጭበረበሩ ሙሐመድ ያልተናገረውን ነገር እንዲቀበሉ ለማድረግ ሞክሯል። ነገር ግን እስልምና ይህን አይፈቅድም። ሙሐመድ ይህንን በፍጹም የትም ቦታ ላይ አልተናገረም። ስለዚህ ሙሐመድ ነው የትኛውን ነው የምትከተሉት? ብዙ ጥያቄዎች ናቸው ከዚህ ጋር በተያያዘ ያሉት ማለት ነው። ሳዳም ኮኔክሽን አሁን ይሻላል መሰለኝ። ኮኔክሽን ካስወጣ ችግር የለውም። ሙሐመድን ሙሉ ለሙሉ መታዘዝ ግዴታ ነው ወይስ ደግሞ ልትታዘዛቸው የማትችላቸው ነገሮች አሉ? ሙሉ መታዘዝ ግዴታ ነው። ግዴታ ስልህ አሁን እንዴት ላስረዳችሁ መሰላችሁ? ግዴታ ነገር ነው። ግዴታ
በቃ ስለዚህ ላትታዘዘው የምትችለው ነገር የለም። ግዴታ እሱ የተናገረውን ነገር የእሱን ፍርድ መቀበል ግዴታ። መጀመሪያ ለምን ነው የጠየቀኝ ገረኝና መጀመሪያው ለጥያቄው መጀመሪያ እቀጥላለሁ፣ ችግር የለውም። በዚህ ጥያቄ እኮ አላውቁም። ላትታዘዘው የምትችለው ነገር የለም። ኦኬ ለምሳሌ ችግር የለውም። ለምሳሌ አላህ ከሌሊቱ 1/3 ክፍል ሲቀር ይወርዳል ብለህ ታምናለህ ወይስ አታምንም? ወዲህ ምን አልከኝ? አላህ ይወርዳል ብለህ ታምናለህ? እንዴት አልገባኝም። አላህ ከሌሊቱ 1/3 ክፍል ሲቀር የአንተን ዱዓ ለመስማት ይወርዳል ብለህ ታምናለህ? ወደ ቅርቤቱ ሰማይ ከአርሹ ላይ ኦኬ። ግን ተረድተኸዋል አይደል? በደንብ የገባህ አልመሰለኝም። የምታውቀውም አልመሰለኝም። ኦኬ ኤኒዌይስ ችግር የለውም ከገባ። እሺ አላህ አይወርድም ከአርሹ ላይ አይወርድም፣ የሌሊቱ 1/3 ክፍል ሲቀር አይወርድም የሚሉትስ እነሱ መሐመድን ታዘዋል ወይስ አልታዘዙ? እሱን አላውቅም። ሙስሊም ተብለው መጠራት ይችላሉ? አይችልም። ሙስሊሞች አይደሉም ማለት ነው። ኦኬ ስለዚህ እነሱ ሙስሊም አይደሉም በአንተ እይታ። መልካም። ስለዚህ ሀገራችሁ ውስጥ ያሉ የሱፊ ሴክት ያሉት እንዳለ ሙስሊም አይደሉም ማለት ነው። የሱፊው ሴክቶች ሀባሾችን ጨምሮ ሙስሊም አይደሉም። መልካም። ሳዳም ሳባዎቹ መሐመድን ሙሉ ለሙሉ ይታዘዙታል ብለህ ጥያቄን አልገባኝም። ግን መጀመሪያ ብጠይቃችሁ ሁሌ ከምጠይቅ እኛ ደግሞ ብንጠይቅ አሪፍ ነው። ትጠይቃለህ፣ ችግር የለም። ሱፊዎች እንዳለ ሙስሊም አይደሉም የሚያምኑ ነው። አዳምጥ። ሳባዎቹ መሐመድ የነገራቸውን መሐመድ ያላቸውን አዳምጠኝ። እሱ ስባ ውጅ መጀመሪያ አጠረበሽ አይሰማም። ኮኔክሽን ነው። አይሰማችሁም? አይ እኔ እንትን እያለብኝ መሰለኝ። ቀጥል ክርስቲያን ቀጥሎ። ስማ እየሰማኸኝ ነው? አንዴ ተረጋጋ፣ አንዴ ተረጋጋና ትቀጥላለህ። ስለዚህ ሙሐመድ እነዚህ ትክክለኛ ያለህን ቃል ተቀበል። መጀመሪያ እንግዳ እኔ ስለሆንኩ እኔ ልጠይቅና ከዛ ትጠይቅኛላችሁ። ቶፒክ ስላለን ችግር የለውም። ቶፒኩ እንዳይቀየርብን ስለምንፈልግ አንዴ በእናንተ ቶፒክ ብቻ እንዴት እንሄዳለን? የእኛ ቶፒክ ላይ እኮ ምንም ያወራው ነገር የለም። ምንም የምታውቀው ነገር የለም። አላህ ይወርዳል ስል እንኳን የሰማው አሁን ከኔ ነው እንጂ እስካሁን ሰምተው አታውቅም። ሰምቻለሁና መጀመሪያ ልጠይቅህ። ሁሴን ተመለስ። አንድ ተረጋጋ። ሰላም ሁሴን ተመለስ። ሁሴን ተመለስ። አይ ቲንክ ምንድን ነው እሱ ራሱ ሲስተሙ በጣም ማንኛውም እየረበሸኝ ነበር። አድሚት አድርጎ የማንኛውም የሚደረብብኝ ቃል ነው እንዴ? ኦኬ አሁን ደህና ነው። አይ ቲንክ ሁሴን ነው መሰለህ። ሁሴን ይቀጥልና እንዴ ሚውት ያደርጋል። ኖ ገስቱን ሳስገባ ሰዎችንም አክሴፕት እያለኝ አይደለም። አይ ነው ምን እንደሆነ ቀጥለሽ መድን መታዘዝ ግዴታ ነው አይደለ?
ወይስ አይደለም? እንዳንተ አይነት አለ። አሁን ዝም ብሎ በራሳቸው መፈላሰፉትን አንከተልም። እሱ እኔ እኮ ስለኔ አይደለም የጠየኩህ። ኦኬ እኔን ከነብይ ጋር እያወዳደርከኝ ነው ሁሴን፣ አመሰግናለሁ። ለምን አወዳደራለሁ? እኔንም ነብይ አድርገኝ እንዳትከተለኝ። ይኸውልህ አንዴ ተረጋጋ። ምናልባት የሆነ ሰዓት ይገለጽልና ነብይ ነው ብለህ ልትከተል ይችላል። አንዴ እኔን ከመሐመድ ጋር አታወዳድረኝ። ስለ መሐመድ ነው እያወራን ያለን። ስለ መሐመድ ብቻ አይደለም እኮ አትከተለኝ። እሺ አትከተለኝ። ስለ መሐመድ አውራ። አሁን ስለምትከተሉ መሐመድ ነው እያወራን ያለን። መሐመድን እሱ አድርጉ፣ ፈጽሙ ወይም ታዘዙ ብሎ የነገራችሁን ነገር አለማድረግ፣ አለመፈጸም፣ አለመታዘዝ ትችላለህ ወይስ አትችልም? እዚህ እኮ ነው የነገርኩህ እኮ ነው። ሁለት አይነት ነው ያልኩህ። ለዛ እኮ ታዘዝ አለኝ እታዘዛለሁ፣ አታዘዝ አለኝ አልታዘዝም። ገብቶኛል። ያ ማለት እኮ ትዕዛዝ ነው። ይሄንን አታርግ ካለ ትዕዛዝ ነው፣ እሱም ችግር የለውም። ይሄንን አድርግም ካለ ትዕዛዝ ነው። ገብቶኛል። ጣልቃ ትግባ እንዲ። ኦኬ ስለዚህ ሙሐመድ ያለህን በሙሉ ታደርጋለህ ማለት ነው። አትታዘዝ ያለህን አትታዘዝም፣ ታዘዝ ያለህን ደግሞ ትታዘዛለህ። ኦኬ በጣም ጥሩ። እሺ ያስተማረውንስ ትምህርት አለመቀበል ይቻላል? ታዘረኝ ታዘዛለሁ አልኩህ እኮ። እሺ ያስተማረውንስ ትምህርት፣ ስለዚህ ያስተማረውን ትምህርት መቀበል ግዴታ ነው ማለት ነው። አላህ አንተ ከሌሊቱ 1/3 ክፍል ሲቀር ይወርዳል ብለህ ነቢዩን ተቀብለዋል? አያገባኝም በስ። ስለዚህ ሙሐመድን ይቀበሉ አይቀበሉ የምታውቀው ነገር የለም ማለት ነው። ከእነሱ ጋር አንድ ላይ መስገድ ይቻላል? ዝም ብለህ ተዘባረቅ እስኪ። እኔ ራሴን እንጂ ስለነሱ አያገባኝም። ሁሴን ሸየው ምንም ድምፁም ትክክል አይደለም። ሬሌቫንት የሆነ ዲስኬሽን የሚረብሽ ድምፅ ነው እየሰማ ያለሁት። አሁን መናገር ይቻላል? መናገር ይቻላል? አሁን ይቅርታ፣ መሐመድን ሳቦቹ ይከተሉታል አይከተሉትም? መጀመሪያ ልጠይቅህ ወንድሜ፣ ከዛ ጥያቄ መጨረሻ እኔ ልጠይቅህ ጥያቄ መጨረሻ የምንቀበለው እና ምን ጠይቅ መልስ ከሆነ እንዴት እኛ ጌታ አለም ከሰሮ ነው ተማር። ጥያቄ መጨረሻ እንቀበለዋለን። መሐመድ እንኳን ደህና መጣ። አይደን ነው ዛሬ እንትኑ ገዝቱ ተረክላለሁ። ኮፒ ሊንክ አድርጎ ተሻላችሁ መገባቸውንም ያስወጣቸዋል። መልሱ እንትን ይላል። እኔም ብዙ ገስት እየከፈተልኝ አይደለም። ኮፒ ሊንክ እያደረጋችሁ ያዘኝ ነው። ቆይ እስኪ አስተካክዬ ልግባ መሰለኝ። አንተ ለማስቸገረ ሁሉንም ነው እያስቸገረ ያለው ገዝቱ ነው ይመስለኛል። አይደል ነው። ምንድን ነው ችግሩ? አይሮን እስኪ ኮፒ ሊንክ ለማንኛውም ለማድረግ ሞክሩ። እናንተ የተቻላችሁን አድርጉ። ሌላውን ከሰራ እዚሁ ሞክሩ። ሚለፈን ወይንም ዛሬ ነው ስሙዝ እኔ ጋር ደህና ነው የሚሰማኝ። አይዶን ካልሆነ ወይም እንትን በሉ ትንሽ ህይወትና ካስቸገራችሁ በቀለፉት ዛሬ እንደዛ ይቻላል። ቁጥሩም እየጨመረ አልመሰለኝም። ለማንኛውም ኮፒ ሊንክ አድርጉ፣ ሪፖስት አድርጉ እንደገና ብዙ ሰው ጋር እንዲደርስ። ከዛ አይተ ነው ካስቸገረ ያው በጣም እያደረገ ነው። አይደል ነው። እስቲ ቀጥል ክርስቲያን። እስኪ እሺ ሜይ ቢ እንቀጥልና ችግር የለውም። እስኪ ካስቸገረ ወይ ወደ ፖስትፖን እናደርገዋለን። ኤኒዌይስ አሁን የትኛው ሙስሊም ነው የሙሐመድን ትዕዛዝ የተቀበለው ነው?
አሁን በአህባሾች እና በውሃቢዎች መካከል ያላቸው ምንድነው? በአላህ ላይ በሚያመልኩት አምላክ ትልቁ ልዩነታቸው በዛ ላይ ነው። ሁለተኛው ደግሞ ኢቨን በሙሐመድ ላይም ትልቅ ልዩነት አላቸው። ለምሳሌ የሙሐመድ ልደት ማክበር ይቻላል ወይስ አይቻልም የሚለው ማለት ነው። ብዙ ጊዜ ደጋግሞ የሚናገሩት እሱ ቢሆንም ነገር ግን ከሱ በላይ ደግሞ ትልቅ ልዩነት የሚፈጥረው ምንድነው? ባላቸው የአምላክ እሳቤ የአምላክ አስተምሮ ላይ ነው። የአምላክ እሳቤ ያላቸው እጅግ በጣም ትልቅ ልዩነት ነው። አህባሾች የአላህን ባህሪ ዲና እያደረጋሉ ወይም ደግሞ አይቀበሉም ብለው ወሃቢዮች ይናገራሉ። ለምሳሌ አላህ የሚሰማበት ጆሮ አለው ብለው ያምናሉ ወሃቢዮች። የሚያይበት አይን አለው ብለው ያምናሉ። ገሃነምን የሚሞላበት እግር አለው ብለው ያምናሉ። እጅ አለውም ብለው ያምናሉ። አህባሾቹ ደግሞ እነዚህን ፍጹም አይቀበሏቸውም። እነዚህን መናገር ለፈጣሪ ለአላህ እነዚህን መናገር ከፍጡር ጋር ማመሳሰል ስለሆነ አላህ ጆሮ የሚባል ነገር የለውም፣ አይን የሚባል ነገር የለውም፣ እግር የሚባል ነገር የለውም፣ እጅ የሚባል ነገር የለውም ብለው ይናገራሉ። ሙሐመድ ያስተማረው ትምህርት የትኛውን ነው? ሙሐመድ ያስተማረው አላህ እጅ፣ እግር፣ ባት የመሳሰሉት አለው የሚለውን ነው ወይስ የሉትም የሚለውን ነው? የታዘዙት የትኞቹ ናቸው? አለው ያሉት ነው ወይስ የለውም ያሉት ናቸው? ያለውና የተቀበሉት ትክክል የትኞቹ ናቸው ነው ጥያቄው። ማሂር አለ? ማሂር ጀማል ኮሜንት ላይ የተሳደብክ ነበር ቅድም። እስኪ አሁን ማይክን አንሳና አውራ እስኪ። ገስት ልካ ገባህ አይደለ? መጠመጥ ነበር። አውራ የሚመልስ የለም የኔ ጥያቄ። አትመልስም የኛን ጥያቄ? እስኪ አሁን ለምሳሌ ከ10 በላይ ጥያቄ ጠይቄያለሁ። እስኪ አንዱን መልስ። መቼ ከ10 በላይ አንድ ነው የጠየቀኝ። እኔ ግን አንድ ለመጠየቅ ራሱ እድል እየሰጠኝ አይደለም። ይሄ ነው ችግራችሁ እናንተ። ሰው መጠየቅ ስትጠይቁ ትመልሱ ሁሉ ትሸሻላችሁ። ለምን ትሸሹ? በርሰተን ነውራ ተረጋጋ። ምንም ትሆን አትጠቀም፣ ችግር የለውም። ቀስ ብለህ ማውራት። ተረጋግቻለሁ። አልሐምዱሊላህ ተረጋግቻለሁ ወንድሜ። ቴንኪው ሳያረጋጋኝ ቴንኪው። አሁን ተረጋግተናልና እኔ ጠይቃችኋለሁ፣ ከዛ ደግሞ ጠይቁኛላችሁ። የትኞቹ ናቸው አላህን የተቀበሉ? አላህ እጅ እግር አለው የሚለው ነው ወይስ የለውም የሚሉት ናቸው የተቀበሉት? እና ጥያቄን ያስመልስልኝ መጀመሪያ። እስልምና መልሳለሁ። አልሐምዱሊላህ ሙሉ በቃ መልስ። መጀመሪያ ግን በቃ መልስ። መጀመሪያ ግን በቃ መልስ። መጀመሪያ ግን አዳምጠኝ። በየተራ እናውራ ነው። በየተራ እናውራ። አትንቀሽቀሽ፣ ተረጋጋ እንዴ። ስለዚህ አትመልሱልንም። ሳዳ ጭቅጭቅ አታርጉት። ሙስሊሞች ሀሳብ ላይ አውሩ። እስኪ አሁን አንተ መስጊድ ውስጥ ካስተማሩህ ደረሳ ከሆንክ እኔ የጠየቅኩን ጥያቄ መልስልኝ። ማይክን አንሳ። እዛ ጭነዋቸው የሚመጡት ምንድን ነው? እንደ አህያ ተጭነው ይመጣሉ። ክርስትና ላይ ጥያቄ እዚህ መጥተው ያራግፉታል። ስለ አላህስ አንድ የሚያውቁት ነገር የለም። ተጭነው ይመጣሉ። ስለ አላህ ስጠይቋቸው አንዲት የሚመልሷት መልስ የለችም። አንዲት የሚመልሷት መልስ የለም። ክርስትና ላይ ግን አብክተው መስጊድ ውስጥም ያቦካሉ፣ በየቴሌቪዥን ቻናሎቻቸውም ያቦካሉ። የትኛው ሚዲያዎቻቸው ላይ ብትሄዱ የክርስትናን ስም ሳይጠሩ አይውሉ። ስለ አላህ ከሚያስተምሯቸው በላይ ስለ ክርስትና አጨማልቀው የሚነግሯቸውን ነገር ነው በጭንቅላታቸው አስይዘው አሸክመው የሚልቋቸው ማለት ነው። ስለዚህ አንተ እኔ ስለ እስልምና ነው ያስተማሩኝ ስለ ክርስትና ጥያቄ አላሸከሙኝም ብለህ የምታምን ከሆነ እስኪ የጠየቅኩን ጥያቄ መልስልኝ። ሳዳ አላህን አታውቁትም፣ እናውቃለን። ሙሐመድ ነው እናንተ አምላክ። ስለ ሙሐመድ ያስተማሯችሁ ንገረን እስኪ። መልስ የለም። አይ ቲንክ በጣም እያስቸገረኝ ነው። አይ ዶንት ኖ ገሱ ምን እንደሆነ በጣም ስትራግል እያደረኩ ነው እየሰማሁት።
ወይ ሌላ ቀን ፖስት ሆናለሁ ወይ ችግር የለውም። ከእንደዛ ነገር ይሻላል መሰለኝ። አይ ቲንክ መኑ ሰላም ነው። ሰላም ነው። ተዋላችሁ? ደህና ናችሁ? እንዴት ነው? ደህና ነኝ፣ እግዚአብሔር ይመስገን። መልዕክት ካለ አሰባብላችሁ። ጥያቄ የሚመልስ የለም። ሲበናተ ተንቀልቀላል። በባለፍ አውርቼ አስታውሰኛል እፎይ? አስታውሻ ያለኝ ሪካርድ ናቸው። ዛሬ ተመልሻለሁ ወደ ክርስትና እና ቪዲዮም ሰርቼ ነበረ ትልቅ ሚዲያ ላይ እንዳየኸው እና ግን ምንም ተስፋ የለውም። ቤቴን ምንም ነገር ነው ያልተሰበሰበው ማለት ነው ምንም ነገር እና አሁንም ተስፋ አጥቼ ነበርና እንዲሁ በጣም ጨንቆኝ ነው የገባሁት። ስላስገባኝም ደስ ብሎኛል። በዚሁ አጋጣሚ ምን ይሻላል ብለህ ታስባለህ? በፊት አስቀድመህ የምታስተምር ስታገለግልበት የነበረው ታሪኩ ሰምታችሁታል ብዬ አስባለሁኝ። የሚበላው የሚጠጣው አጥቶ ወደ እስልምና ሄዶ የነበረ እዛ መምህር ነበረ ሙስሊሞች ጋር መስጊድ ላይ። ታሪኩን ታውቁታላችሁ ብዬ ነው። ሰምታችሁታል። አገልጋይ እዛ ሙስሊሞች ጋር አገልጋይ ነበረ እና ሜቢ ንገራቸው የተወሰነ በአጭሩ እዛ የነበረ አድርጌ ስነግራችሁ ያው እኔ ኦርቶዶክስ ነኝ፣ ዲያቆን ነኝ። ከዲቁና ደግሞ በእግዚአብሔር ፈቅዶም ደግሞ የምንኩስናንም እጩ ነበርኩ የምንኩስና ማለት ነው። እና ወደ አዲስ አበባ ባለ ሀብት አምጥቶኝ እዚህ ደግሞ የመጣሁት ለተንደላቀቀ ኑሮ ሳይሆን ለዓላማ ነው። ዓላማ ምንድን ነው? አንደኛ መዝሙር እንዳወጣና ሁለተኛ ደግሞ ትምህርቴን ቅዱስ ጳውሎስ አዲስ ኪዳን ብሉይ ኪዳን ማር እንደምችል አውርተን ነበር የመጣ ነው ማለት ነው። ከዚያ በኋላ እዚህ ከመጣው በኋላ ያው ሁሉ እንደጠበቅኩ ስላልሆነ ኤልሻዳይ ሚዲያ ላይ ገብታችሁ ብታዩት ያው 24 ሰዓት ሆነው አሁን ቪዲዮ ከተለቀቀ በደንብ አልተገለጸም፣ ግን እዚያ ላይ ባጭሩ ተሰርቶላቸዋል ማለት ነው። እና አካውንት ምናምን ማስቀሉ ምንም የተውጣጣ ነገር ምንም የለም። እና በጣም አሁንም ተስፋ በቃ ምንም ውጥጥ እንዳለ ነው ማለት ነው። ቢያንስ ትንሽ ተስፋ ያለኝ እዚህ 5 ብር 100 ብር እንኳን ብናወጣ 1000 ሰዎች እኮ 100 ብር ቢያወጡ ብዙ ብር ነው ማለት ነው። እና እንደዚህ አድርገን እንኳን ቢያንስ ትምህርቴን መማር የሚችልበት ነገር ይፈጠራል ብዬ ነበረ። በቃ ጭልም ያለ ነው፣ ምንም የሚገባ ነገር የለም ማለት ነው። እና በእስልምና ደግሞ ኡስታዝ በዚያም በጣም ጨንቆኝ ነው የገባሁት እፎዬ። ያ እኔ አክቹዋሊ እንዲህ ማለት ይከብዳል። ታሪኩንም ስለሰማሁት አስቀድሞ አንድ ነገር አምናለሁ። ይሰማል? ይሰማል። ይሰማ ከሆነ ጋደ ነው ላግ እያደረገብኝ እያየሁት ነው። እዚህ ጋር ይሰማለኛ። ቀጥል፣ ከተቋረጠ እነግርሃለሁ። እንዴት ትነግረኛለህ? ቢቋረጥ አልሰማህም እኮ በቴሌግራም እነግርሃለሁ። ቀጥልና እስኪ። ኦኬ፣ ለማንኛውም አለኝ ኤልሻዳይ ሚዲያ ላይ ነው የቀረብከው አይደለ? ኤልሻዳይ ሚዲያ ነው ያመጣህም። ኤልሻዳይ አይደለ? ለምንድን ነው ወደ አመጣ ማይመልስህ? ያው እዚህ መማር ትችላለህ ብለውኝ ነበረ እዚህ ቅዱስ ጳውሎስ እና አቶ ትምህርት ትጀምራለህ። መዋጮ ላይ አትሩጥ። ቆይ ፕሊዝ፣ መዋጮ ላይ አትሩጥ። መዋጮ አይደለም የጠየቅኩህ እኔ። ያመጣህ ኤልሻዳይ ሚዲያ ነው አይደለ እኮ አምጥቶ አሁን ደግሞ መልሶ ገንዘብ አዋጡ አታዋጡ። በመጀመሪያውኑ ከዛ አገልጋይ የነበርከውን አምጥቶ እንዴት ሜዳ ላይ ሊጥል ይችላል? ተቋም ሆኖ በቤተክርስቲያን ስም አገልጋይ ነኝ አገለግላለሁ የሚል ተቋም ሌባ ወንበዴ ካልሆነ
አንድን አገልጋይ ከአንድ ቦታ አሸፍቶ አምጥቶ አዲስ አበባ ላይ እንዴት ጥሎ ወደ እስልምና ስትሄድ ዝም ይላል? ተቋሙን ነገር ለጥፉትና ተቋሙን ጠይቁት። ወንበዴ ተቋም ካልሆነ አንድን አገልጋይ ከሆነ ቦታ ላይ እዞ መጥቶ አይደለም አገልጋይን ተዉና አንድን የገጠር ልጅ እዘህ መጥተህ ስራ ቀጥራለሁ ብለህ አዲስ አበባ ላይ አምጥተህ ብትላት ትጠይቃለህ። በግ በቤተ ክርስቲያን ስም አገለግላለሁ የሚል የጉዞ ማህበር እመራለሁ የሚል ተቋም አንድን አገልጋይ ከሆነ ቦታ ላይ ጥሩ ጸባይ ያለ ጥሩ ድምፅ አለ እዚህ ቦታ ቀጥረሃለሁ ብሎ ከሚያገለግልበት ያውም መለኩሴ ነኝ እና ያልከናል ካህንም ነበርኩ ነው ሰምቲንግ ላይ ዚያት ከዛ ቦታ ሸፍቶ አምጥቶ አዲስ አበባ ላይ በእንዳ ወንበዴና ሌባ ተቋም ነው ስትበት በስርዓት በዚህ ጉዳይ ያለው ሁኔታ። ምክንያቱም አሁን ሰዓት ሰው ሁሉም ችግር አለበት ራሱ ዝም ብሎ ያንን ገንዘብ አንጣ የሚባለው አይደለም። እኔ ደጋግመህ ስትደውልልኝ ዋና አካውንት ተዘግቷል፣ ሁለተኛ አካውንት ተዘግቷል፣ ሶስተኛ አካውንት ላይ ስትራግል እያደረግኩ በነበረበት ሰዓት ላይ ገንዘብ የሚል ነው ቀጥታ የምቀጠቅጡት። እኔ ራሴ ስትራግል ማደርግባቸው ችግር በመጀመሪያ ንስሐ በስርዓት መውሰድ አለብህ። አንተ ራስህ ስለ ገንዘብ ከማሰብ በፊት መመለስ በጣም ደስ ይለናል። ያ ማንኛውም ሰው ቢራብ ለወዱ ሲል ሃይማኖት መቀየር የለበትም ብዬ አምናለሁ። ምሳሌ አድርገንም አናመጣቸውም። እንደዚህ እንደዚህ ብለንም ጀስቲፋይ አድርገን እርዳታ ማንለምንባቸው ቀይሩ ተብሎ አንገታቸውን ቆርጦ የለን እንኳን እርቧቸው። ያ እናስ ይሄንን ስል ሰው አይፈተንም ችግር አይገጥመውም ማለት አይደለም። ከአንገት ለቢላ ከመስጠት መስጠት አለ ሊቢያዎችን የሃይማኖት ፈለጎቻችንን ማሰብ አለብን። እኛው ኢኒሺዬሽኑን ወስደን እናደርጋለን። ትክክል ነው። ማድረግ አለባችሁ። ትክክል ነው። መርዳት አለባችሁ። ትክክል ነው። የትኛውም አገልጋይ ተርቦ ሃይማኖቱን መቀየር አለበት የለበትም? አንድ አገልጋይ ግን ገንዘብ 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 ካለ ጤናማ አይደለም። ጤናማ አይደለም። ገና ሱባኤ ሌለ ሳለ ስደውል አበሜነቱ ስለ ገንዘብ ነው የሚያወራኝ። እኔ ቡራኬ ለመውሰድ ነበር የደወልኩ። ከዛ በኋላ ስልክ ያላነሳሁት እኔ ቡራኬ ለመቀበል ገዳም ደውላለሁ። ስለ ገንዘብ ታወሩኛላችሁ። ሱባኤ ላይ ስለ ገንዘብ አይወራም። ቢያንስ አገልጋይ ከሆንክ ታውቀዋለህ። በዋናነት ግን ያመጣ ተቋሙ ራሱ ሌባ ወንበዴ ነው። አሁን እንደ አዲስ ደግሞ አዛኝ መስሎ እንዲገጠመህ እንዲሆነህ ለምን ይላል? እኛንን አምጥተ ነው ሜዳ ላይ ጣል ነው ሌቦች ወንበዴዎች ነን ብሎ ራሱ ነው ተቃዋሙ ራሱ ኤልሻዳይ ሌባ ስለሆነ አገልጋይ አምጥቶ ማን ነው በሱ የምትሄዱት? አሁን የሃይማኖት ቦታዎችን አስጎበኛለሁ፣ ገዳምን እንደዚህ ያደርጋለሁ፣ አባቶችን እረዳለሁ። አሸፍተ አምጥተ አዲስ አበባ ላይ በረንዳ ጥለህ ወደ እስልምና እንዲገባ ካደረግክ በኋላ ከስንት ዓመት በኋላ ደግሞ ሲመለስ እንደ አዲስ ታሪክ ሰሚ ትሆናለህ። አሁንም ለአንተ ያለ ሜሴጅ ጥሩ ወጣት ነህ። እስልምናውንም ስለተረዳው የክርስትናውም ላይ ጥሩ ፖዚሽን ስለነበረ አባቶችም ይህን የሚያዩ ይኖራሉ፣ ታሪክን የሰሙ ይኖራሉ። ማንኛውም እንዲጠፋ እንዲወድቅ አንፈልግም። ለአንተም የሚጠቅምህ ዛሬ 1 ብር 2 ብር ሰው የሚሰጥ ብቻ ሳይሆን ቋሚ ስራ ያስፈልጋል። ቀድሞ ስራ ላይ የተነበርክ የቀድሞ ስራ ላይ ቢመልሱ ያ ጤናማ ነው ብዬ አምናለሁ። ኤልሻዳይ ሚዲያ ይህንን ኢኒሺዬሽኑን ወስዶ የቀድሞ ቦታ ላይ አባቶች ጋርም ተነጋግሮ ቀኖና በስራ ጨርሶ ወደ ስራ እንዴት መመለስ እንዳለብህ ወደ ስራ መመለስ እሱ የተሻለ ነው ብዬ አምናለሁ። ከሌ ገንዘብ አምጣ ከሌ አምጡ 100 ብር አምጣ 50 ብር አምጣ። እኔ የእናቴ ልጅ አይደለም የእናቴንም ልጅ በአሁኑ ሰዓት ላይ እንደዚህ አምጣ እንደዚህ አታምጣ ማለት ያስቸግራል። የኑሮ ውድነቱን ስለማውቀው ጠንቅቄ ይህንን ስላችሁ አትርዱት እያልኳችኋለን። አግዙት ወንድማችሁን። ብዙ ጣውረቶች እንዳለፈ ስለሰማው ማለት ነው። ብዙ ቻሌንጆችን ስላለፈ አግዙት፣ ጻፉለት፣ አውሩት፣ ያላችሁን ደጉሙት፣ ንገሩን፣ እርዱትና እንደረዳችሁ ንገሩን። ስቲል ግን ከዲ አልሰጠኝም ሰጠኝ የምትልበት አይደለም። አንተ ወጣትና ብዙ ኢትዮጵያውያን ወጣቶች አሁን የሚበሉት አጥተው በየቦታው ወድቀው ያሉ ብዙ አሉ። ገና ለገና እንደዚህ አልተሰጠኝም ተስፋ ቆረጥኩ እንደዚህ የምትልበት አይደለም። ማነህ አንተ?
ይህንን እድል ያጡ ብዙ አሉ። የሚበሉት ያጡ ብዙ ችግር ውስጥ ያሉ አሉ። ስለዚህ የሰው እጅ ቀጥታ ትጠብቅ። ከረዱህ ረዱ፣ ካልረዱህ ግን ማንም ግዴታ የለበትም። እፎይን ከረዱ ረዱ፣ እፎይን ካልረዱ አልረዱ፣ መፍታቸው ነው። ቢሆን ማለት ነው። አቅም አለ፣ ወጣት ነህ፣ ገና ነህ፣ መስራት ትችላለህ። ስለዚህ ይህንን ምልህ ምንድን ነው? ሌሎች ነገር ለሃይማኖት ብለሽ ለሆድ ብለህ ለገንዘብ ብለህ ሃይማኖት ብቀይር ከሆነ ቶለሬት አናደርግም። ሰው አንገቱን ለሴፍ ይሰጣል፣ እንኳን ለዳቦ ማለት ነው። አይ እንደዚህ መጥቼ ደግሞ ተመልሼ ተስፋ የለው ምናምን የምትል ከሆነ ስቲል አሁንም እንትን አላለህም ማለት ነው። እዛ ውስጥ ነው ያለው። ሱባኤ ላይ ሆነ ስለ ገንዘብ ታስብ ነበረ። ምናልባት ያሳለፍከው ትራማ ገጥሞ ሊሆን ይችላል። በመከራው ስላሳለፍኩ ብለህ ሊሆን ይችላል። ስለዚህ አሁንም የመጀመሪያ ተጠያቂው ኤልሻዳይ የሚባለው ነው። ኤልሻዳይ የሚባለው የጉዞ ማህበር የሃይማኖት አስጎብኝ ምናምን የሚባለው ሌባ ወንበዴ ተቋም ነው። አንተም መመለስ ካልቻለና የተነገረን ታሪክ ትክክል ከሆነ አምጥቶ ወደ እስልምና እንድገባ ያደረገ ሌላ አካል አይደለም፣ ኤልሻዳይ ነው። ለጥፉትና ሌባ እንደሆነ አስተዋውቁት። አሊያም ያጥራ ከአንተ ጋር ያለውን ኬስ፣ ከአንተ ጋር ያለውን ሁኔታ ያጥራ። ሰፖርት ማድረግ የምፈልጉ ጻፉለት፣ በውስጥ ንገሩት። አካውንትን ንገራቸው። ስጥልን በጣም ነው የማመሰግነው። እኔ ወላዲተ አምላክ እፎይ ሃይማኖቴን ማለት ነው ለሰከንድ ያክል እቀይራለሁ ብዬ አስቤ አላቅም ነበረ። ግን በቃ ያልጠበኩት ነገር ነው የሆነው። ስቀልድ ሁሉ ማለት ነው ምናልባት እምነቴን ከቀየርኩ አሞኝ ስለሚሆን ጸበል ውሰዱ ብዬ ሁሉ የተናገርኩበት አጋጣሚ ነበር እና እኔ እንዴት እንደሆነ ያላቅም። ብቻ እኔ አሁንም ቢሆን አሁንም እፎይ ማርያምን ወደ ቤተክርስቲያን መመለስ ፈልጋለሁ። ግን አሁንም ምን ልስራ? ቢያንስ ገዳም ሄድኩኝ፣ ቀኖና ተቀበልኩ፣ ንስሐ ገባሁ፣ ተመለስኩኝ። አሁንም ተመልሼ ስራም የለም። አሁንም እርዳታም ቪዲዮ ሰራን፣ እርዳታም የገባ ብር የለም። ባቴ እንደማደርግ ሁሉ ግረው ግብት ታለኝ መቤቴን። በቃ ለዚያ ነው 100 ብር 200 ብር ቢሰጡ ምንም አይጠቅም። እዛ ካለው ጋር ይነጋገር፣ ወደ ስራ ይመልሱ እያልኩ ያለሁት ለዛ ነው። አመሰግናለሁ እፎይ። ለማንኛውም እኔ በጣም ይሰማል። አሁንም እያልኩ ያለሁት 100 ብር 200 ብር ቢሰጡ ስራ መጣ ከሆነ ምንም አታደርገው፣ ምንም አይጠቅምህም። ተቋሙ እንዳመጣ ተነጋግሮ ኤክስኪውዝ የሚደረግ ኤክስኪውዝ ተደርጎ ወደ ስራ ተመለስ። እሱ የተሻለ ነው ብዬ ማምነው ለዛ ነው። እሺ ወንድሜ ያመሰግናለሁ። አካውንትን ንገራቸው። እሺ የእኔ አካውንት ነው 1060 እንደገና ንገረኝ። 508 ይትባረክ ፍስሀ 10608924 አዎ ይትባረክ ፍስሀ። ኦኬ ሰፖርት ማድረግ የምችሉ ሰፖርት አድርጉት። በተቻላችሁ መጠን ስራ ስጡት። እንደዚህ አይነት ነገር ሪከመንድ አናደርግም። ምክንያቱም ነገ እንደዚህ አይነት ነገር በር ተከፈተ ሙስሊሞች ጋር የምናውቃትን ገንዘብ አዋጡ እኛ ጋር እንዲመጣ አንፈልግም። እንኳን ክርስትና የወጣ ሰው እጅግ መዓት ላሳያችሁ እችላለሁ።
ዴሊ የሚመጡ ከእስልምና መጥተው እናት አባት አባረዋቸው ሰው ጋር አስቀምጠናቸው የ20 ዓመት የ21 22 እንዲሁ ቁጭ ብለው ምግብ ብቻ እየበሉ ይኖረዋሉ። ምንም ማድረግ ስለማንችል ማለት ነው። ለእነኝህ እንኳን እርዳታን ጠይቀው ማለት ነው። ያ ባለበት ላይ ያ በሚሆንበት ላይ ለሰንበዴ ምናምን ሃይማኖት እንዲመጣ ምናምን ገንዘብ አናስለምድም፣ አናደርገው። ኔቨር ኤቨር መቼም አናደርገው። ያመጣ ተቋም ሊመልስ ግዴታ አለበት። ኃላፊነት መውሰድ ያለበት እሱ ነው። ከባህር ዳር ነው አይደለ? ከባህር ዳር ጀንጅኖ አንጥቶ አዲስ እና እንደዚህ ያሰራሃለው ከሚያገለግልበት ብለህ እዚህ መጥተህ ጀንጅነህ አዲስ አበባ ላይ ምጥል ከሆነ ተጠያቂ መሆን አለበት። እንደዚህ አይነት ተቋሞች አይደለም ካህን አይደለም አገልጋይ የሆነን ተራ ግለሰብን ከገጠር አንጥተህ ስራ እሰጥሃለሁ ብለህ ዝም ብለህ ሜዳ ላይ የምጥልበት ጊዜ አይደለም፣ ያስጠይቃል ማለት ነው። ቪዲዮውን አይታችሁታል፣ ምስቱን ሰምታችሁታል እና ያሳዝናል ታሪኩ። እንዳኬ አይ ቲንክ መምህር ጤና ይስጥልን። እፎዬን እንዴት ነው? እንደሚ ሰላም ነው? ይመስገን ነው። ይመስገን ነው። ፈልጋ ነው። አይ በቃ ያው እንግዲህ በቃ ነገሩ በጣም አካውንት እንትናለሁ ስገበለታለሁ የምችለው እንግዲህ ሁላችን ያው አንተ እንዳልከው በጣም የሚያሳዝን ነው። መተባበር ያው እኛም ስለሚጠበቅብን እና አይዞህ ለማለት ነው። ያ ሰፖርት ማድረግ የምችሉ አካውንቱን ሜቢ ተስር ደግማችሁ ጻፉለት ወይና አንዴ በቃል ነገራችሁ። እኔ እንደዚህ ስለተናገርኩ ሰፖርት ማድረግ እንዳታቆሙ ነው ማድረጉ። እኛ ጋር ስላልተለመደም ነው ይሄ። ሁለተኛ ያልጠይቅ አይ ለማንኛውም ሰፖርት አድርጉት። እህት ወንድሞች ያላችሁን ሰፖርት አድርጉ። ያው ለጊዜውም ቢሆን ስራ ማፈላለጊያም ሊሆነው ስለሚችል ያላችሁን 100ም 200ም ሼር እያደረጋችሁት እሺ። አካውንት ተጽፎላችኋል። እሱን አካውንት በመጠቀም ይትባረክ የሚለውን ያላችሁ እንደዛ እያደረጋችሁ ማለት ነው። ክርስቲያን ወይ ተቋርጠ ነበር ማለት ነው። ኮመንት ተዘግቶ ነው። ኮመንቱ ተዘግቶ ነው። እርዱት። ሜቢ ግን ያው ይሄ ዘላቂ መፍትሄ እንደማይሆን የታወቀ ስለሆነ እና በተቻለ መጠን ያው ወደ ስራ ለመግባባት መሞከር ነው። ወንድማችን እንደዛ አድርግ። ያ የፈጠነትን ባሉት ኦኬ። 1 5 ሰዎች ፈልጋለሁ። 1 5 ሰዎች አትሊስት የትራንስፖርት መቻል የምትችሉ 5 ሰዎች
ማድረግ እንችላለን የምትሉ ቁጥር ጻፉልኝ። 8 ቁጥር ጻፉልኝ። ክርስቲያን አስገባችሁ የትራንስ